ጆን ዳንኤል ወደ ቲክቶክ ከመግባቱ በፊት በተለያዩ የጥበብ ስራዎች ላይ ፍላጎት የነበረው ሲሆን በተለይ በቲክቶክ ላይ የሚለቃቸው አዝናኝ ቪዲዮዎች በአጭር ጊዜ ውስጥ እንዲታወቅ አድርገውታል። በአሁኑ ወቅት ከ2.3 ሚሊዮን በላይ ተከታዮች አሉት። በሚሊዮን የሚቆጠር ላይኮችንም ሊያገኝ ችሏል። ይህ በኢትዮጵያ ከፍተኛ ተከታይ ካላቸው ቲክቶከሮች ተርታም ያሰልፈዋል። በነሐሴ 2016 ዓ.ም ከኢትዮጵያ አየር መንገድ ጋር በተያያዘ በገጠመው ጉዳይ እንግዲህ ወደ መቀሌ ለአሸንዳ በዓል ለመጓዝ አውሮፕላን ውስጥ እያለ በረራ በመሰረዙ ምክንያት የተፈጠረውን አለመግባባት በቲክቶክ ላይቭ በማስተላለፉ እንግዲህ በዚህ ክስተት ምክንያት ብሔራዊ አየር መንገድን ስም ማጥፋትና ሁከት በመፍጠር በሚሉ ክሶች ለተወሰነ ጊዜ በቁጥጥር ስር ውሎ የነበረ ሲሆን ከጥቂት ሳምንታት በፊት ከእስር ተፈቶ ወደ ሶሻል ሚዲያ ስራው ሊመለስ ችሏል ማለት ነው። ጆን ዳንኤል ከሌሎች ታዋቂ ቲክቶከሮች ጋር ከነ ናሆም ጋር ከነ ጃኒ ጋር በመሆን እንግዲህ ከዚህ በፊት የሚሰራቸው ቪዲዮዎች በጣም ተወዳጅነትን ያስገኙለት ነበሩ፣ በላይቭ ቀጥታ ስርጭቱ ላይ ማለት ነው። በተጨማሪም አብዛኞቹ ቲክቶከሮች ሙዚቃ ይለቃሉ፣ ሲንግል ሙዚቃዎች እንግዲህ ከዚህ መሀል በግንባር ቀደምነት ማለት ይቻላል ሳቄ ኩርፌ የሚል ሙዚቃ እንደዚሁ በዩቲዩብ ላይ መልቀቁ የሚታወስ ነው። በአጭር ጊዜ ውስጥም በሚሊዮን የሚቆጠሩ እይታዎችን አስገኝተውለታል። ዘፈኑ የፍቅር ስሜት ያለበትና ለቲክቶክ ቪዲዮ ቻሌንጅ በጣም ምቹ ሆኖ የተሰራ ነው። በአሁኑ ወቅት እንግዲህ ጆን የራሱን ብራንድ የማሳደግ ስራ ላይ ትኩረት አድርጓል። ከቀልድና ከሙዚቃ በተጨማሪ በተለያዩ በፊልም ስራዎች ላይም የመሳተፍ ፍላጎት እንዳለው እንደዚሁ ጠቁሟል። ከተለያዩ ትላልቅ ድርጅቶች ጋርም የአምባሳደርነት ስራዎችን ለመስራት እየተንቀሳቀሰ ይገኛል። ጆን ዳንኤል ከገጠመው አስቸጋሪ ወቅት በጽናት ወጥቶ ተወዳጅነቱን ማስቀጠል የቻለ ወጣት ነው። ከፍቅር ግንኙነቱ ጋር በተያያዘ በይፋ የሚታወቁ መረጃዎች በጣም ውስን ናቸው። ጆን በአብዛኛው ጊዜ የግል ህይወቱን ከሶሻል ሚዲያ ስራዎቹ ለይቶ ለመያዝ ይሞክራል። ይሁን እንጂ በተለያዩ ጊዜያት እንግዲህ በተከታዮቹ ዘንድ የሚነሱ ነጥቦች አሉ። ከሌሎች ቲክቶከሮች ጋር የሚነሱ ወሬዎች አሉ ማለት ነው። ጆን ዳንኤል ከሌሎች ሴት ቲክቶከሮች ጋር አብሮ ቪዲዮዎችን ሲሰራ ብዙ ተከታዮች የፍቅር ግንኙነት አላቸው የሚል ግምት ይሰጣሉ። በተለይም ከጃኒ ጋር በቪዲዮዎቻቸው ላይ ያላቸው መቀራረብ ብዙዎችን ሲያጠራጥር የቆየ ቢሆንም ሁለቱም ግንኙነታቸው ጥልቅ ጓደኝነት ብቻ እንደሆነ እንግዲህ በተደጋጋሚ ሲገልጽ ቆይቶ ነበር እሱ። ይሁንና ግን ጃኒ ደግሞ በወቸው ጉር ላይ ቀርባ የፍቅር ግንኙነት ጀምረው እንደነበረ መናገሯ የሚታወስ ነው። ከዛ በተጨማሪ ከናዮ ጋር እንግዲህ የነበራቸው የፍቅር ግንኙነት ብዙዎች የሚያስታውሱት ነው። ብዙም ፍቅራቸውን ሳያጣጥሙ ነበረ የእስሩ ዱብዳ የመጣባቸው። ከዛ በኋላ እንግዲህ ናዮ በእስር ቤት እያለች እርግዝናዋን ስትከታተል ቆይታ ከዛም ተፈቅዶላት ወጥታ ልጇን እንደወለደች ይታወሳል። ጆን ዳንኤል ግን ልጁን የማየትና ባጠገቡ ሆኖ ባለቤቱን የማጽናናት ጉዳይ አልገጠመውም ማለት ነው። ይህም እንግዲህ በመካከላቸው ቅሬታን እንደፈጠረ ብዙዎች ይናገራሉ። ምክንያቱም ለልጇ የከፈለችው ከባድ የሆነ መስዋዕትነት አለና ትንሽ ያ ነገር ናዮን ጸጸት ውስጥ እንደከተታት ነው ብዙዎች እየተናገሩ የሚገኙት። እንግዲህ እሷም ይህንን በተመለከተ በቅርቡ እሱን የዌልካም ዝግጅት አድርገውለት እንደነበረ ይታወቃል። በቲክታክ ቀጥታ ስርጭት ላይ ከ130 ሺህ በላይ ህዝብ በተከታተለው ቀጥታ ስርጭት ላይ ማለት ነው። እዛ ላይ እንግዲህ እሷም ተገኝታ ስለ ልጃቸው እንደዚሁም ስለ ልጁ አባት እሱ ስለመሆኑ የገለጸችው ነገር ነበረ። ከዚህ በኋላ ታዲያ ብዙዎች አብራችሁ ሁኑ፣ ለምን አብራችሁ አትሆኑም፣ አብራችሁ ያላችሁ አይመስልም፣ እንደዚህ አይነት ኮሜንቶችን ሲሰጧቸው እንደነበረ ይታወሳል። ለዚህም እሷ ምላሿን ሰጥታ ነበረ በወቅቱ። ዛሬ አንድ ነገር ልናገር ፈለኩኝ። እንዳንድ ብዙ ዓላማ እንዳላት ሴት ከአቅሜ በላይ የሆኑ ብዙ ችግሮችን ተጋፍጬ በፈጣሪ ገዛ አልፌያቸው እዚህ ደርሻለሁ። እናንተን ቤተሰቦቼን የምጠይቃችሁ ነገር ቢኖር እያስተካከልኩና ተስፋ በያዝኩበት ህይወቴ ያልተፈጠረና የመሰላችሁን ነገር በማውራት ባካችሁ ሰላም እንዳጣ ምክንያት አትሁኑ። ትናንት የተፈጠረውን ነገር ለመግለጽ ያክል ባሳለፍኩት የእስር ህይወቴ አብረውኝ የታሰሩ ወንድሞቼና እህቶቼ እንዲሁም የልጅ አባት ጋር በተዘጋጀ ፕሮግራም ላይ ለመሳተፍና ተገኝቼ ለምትጠይቁኝ ጥያቄ መልስ ለመስጠት ነው። ልጃችንን በኮፓረንቲንግ ነው የምናሳድገው። አሁን እንኳን ሰላም አግኝቼ በሰላም ህልሜን እንዳሳካ ሄት ስፒች አቆሙ ፕሊስ፣ ምንም አይነት ድራማ ውስጥ አታስገቡኝ። ይሄ ነው፣ አመሰግናለሁ፣ ወዳችኋለሁ የሚል መልእክቷን በኢንስታግራም አካውንቷ ላይ እንግዲህ ለቃ ነበር ማለት ነው ናዮ። እንግዲህ ይህንን መልእክት ብዙ አድናቂዎቻቸው በተመለከቱ ጊዜ ሀዘናቸውን ሲገልጹ ቆይተዋል። ምክንያቱም ሁለቱ እንግዲህ ልጃቸውን
በባልና ሚስትነት አኳያ ሳይሆን በጋራ የሚያሳድጉት ልጅ እንዳላቸው እንጂ ባልና ሚስት እንዳልሆኑ ነው የገለጸችውና ይሄ በጣም ያሳዝናል። ምክንያቱም ወጣቶች ናቸው። ገና ብዙ ወደፊት የሚያስተካክሉት ነገር ይኖራል። ስለዚህ የሆነ ቻሌንጅ ደግሞ በሆነ አጋጣሚ ላይ ሊፈጠር ይችላል። በይቅርታ ማለፍና ወደፊት የሚኖሩበትን አጋጣሚ መፍጠር ይሻል ነበር የሚል ብዙ አስተያየቶችንም ለማንበብ ችያለሁ ማለት ነው። ዞሮ ዞሮ እንግዲህ የሁለቱ ፍቅር እዛ ጋር ያበቃ ይመስላል ማለት ነው በእሷ አገላለጽ። ይሁንና ደግሞ አንዳንዶች እሷን ሰርፕራይዝ ብታደርጋት ለእሷ ብትጨነቅላትና ሞር በሰዎች ዘንድ በተከታዮቻችሁ ዘንድ ደግሞ አምጥተህ ሰርፕራይዝ ብታደርጋት ነገሩ ይስተካከል ነበር የሚሉን ኮሜንቶች ነበሩ። የሆነ ሆኖ እንግዲህ ጆን ዳንኤል አሁን ላይ ትኩረቱ ሙሉ ለሙሉ በስራው ላይ እንደሆነ ነው የተናገረው። ከዚህ በፊት ከሚሰራቸው በተጨማሪ ቁም ነገር አዘል የሆኑ ስራዎች ላይ እንደሚያተኩር ነው የተናገረው። ያ ማለት እንግዲህ ሰዎችን በመርዳት ይህንንም ሲያደርግ ተመልክተነዋል። እንደወጣ እንኳን ጠዋት ላይ አስፋልት የሚያጸዱ ሰዎች ጋር በሌሊት ሄዶ ሲያግዛቸው ተመልክተናል። እንደዚሁም በህጻጽ አካባቢ ሄዶ የበኩሉን ሲያደርግ እንደነበረ ለማየት ችለናልና አሁን በኋላም ከስታለሁ እያለ የሚገኘው በእንደዚህ አይነት ትላልቅ ስራዎች ላይ ስለሆነ ይሄ በጣም ደስ የሚያሰኝ ነው። እውቅናውን ተጠቅሞ ትላልቅ ስራዎችን መስራት ይችላል የሚል እምነቱ አለን። በእስር ቤት ቆይታውም ትልቅ ትምህርትን እንደወሰደና ለህይወቱ በጣም እንደጠቀመው ነው የተናገረው። በወቅቱ የሰራው ስራም ልክ እንዳልነበረና ለዚህም መላው የኢትዮጵያን ህዝብና የኢትዮጵያን አየር መንገድ ጭምር ይቅርታ እንደጠየቀ ለማወቅ ችለናል። ይህንንም እንግዲህ በቀጥታ ስርጭቱም ላይ የገለጸው ነው ማለት ነው። ገና ከስር እንደወጣ የመጀመሪያ የላይቭ ስርጭቱ ላይ ማለት ነው። ስለዚህ እንግዲህ ብዙዎች ተጽዕኖ አሁን ምንድነው ከናዮ ጋር ሆናችሁ ልጃችሁን በጋራ አሳድጉ፣ ሁለታችሁም እንግዲህ በጣም ደስ የምትሉ ናችሁ፣ ባካችሁ አትፋቱ፣ ወደፊት በሰርግ ድል ያለ ሰርግ እንግዲህ ደግሰን እናጋባችሁ የሚሉ የነሱ ትልቅ ደጋፊዎች አሉ ማለት ነው፣ የጆን እና የናዮ። ዞሮ ዞሮ እንግዲህ ምናልባት ወደፊት የሚፈጠረውን አናቅም፣ ይሄ ሊሆን ይችላል። ነገር ግን አሁን ላይ ሁለቱም ልጃቸውን ተራርቀውም ቢሆን ለልጃቸው ፍቅር እየሰጡ እያሳደጉ እንዳሉ ነው ለማወቅ የቻልነው። ለልጃቸውም ስም እንግዲህ ሊዮ የሚል ስም እንዳወጡለት ለማወቅ ችለናል። ይሄንንም እንግዲህ ጆን ዳንኤል ሲገልጽ ሊዮ ማለት አንበሳ ማለት ነው የሚል ትርጉም እንዳለ ነው የተናገረው። በዚህም እንግዲህ ብዙዎች ሲወቅሱት እንደነበረ አውቀናል። ምክንያቱም በቀጥታ ስርጭቱ ላይ የልጃችን ስም ማን ነው ብሎ ከናዮ ጋር እንግዲህ ሲቃለድ ሰምተናልና ምናልባት ለዛ ምላሽ የሰጠ ይመስለኛል። የልጃቸው ስም ሊዮ ሆኗል ማለት ነው።